ትናንትና ጀማዓ ላይ ሲሻሙ የነበሩ አሁን የሰለቹ ትናንትና በጣም ጎበዝ የነበሩ ዲናቸው ላይ አሁን የደከሙ የተለያየ ነገር እናያለን። ተለወጠው ራሳቸው ቀይረው ረመዳን ተጽዕኖ አሳድሮባቸው ማንነታቸውን ከአላህ ሱብሓነሁ ወተዓላ ጋር አስተዋውቀው አግባብተው የአላህን መስመር ይዘው የቀጠሉም አሉ። ስለዚህ የተቅዋንና እውነት የመናገርን ደረጃ አላህ ሱብሓነሁ ወተዓላ ቀጥሎ እንዲህ ይላል፣ ያ አዩሀለዚነ አመኑ ተቁላህ ወቁሉ ቀውለን ሰዲዳ። እውነተኛ ንግግር፣ ትክክለኛ ንግግር፣ የተውሂድን ቃል ተናገሩ። ዩስሊሕ ለኩም አዕማለኩም ወየግፊር ለኩም ዙኑበኩም። ስጦታው ነው ይሄ ስጦታ። ዩስሊሕ ለኩም አዕማለኩም፣ ስራዎቻችሁን አላህ ያስተካክልላችኋል፣ አላህ ይቀበላችኋል። አላህ ጥሩ ስራ ይወፍቃችኋል፣ የሰራችሁትንም አላህ ይቀበላችኋል ያስተካክልላችኋልና። ይሄን ካደረጋችሁ ከኋላ ያለው ዩስሊሕ ለኩም አዕማለኩም ወየግፊር ለኩም ዙኑበኩም፣ ኃጢአቶቻችሁንም አላህ ይሰረይላችኋል፣ ይቅር ይላችኋል፣ ይምራላችኋልና ይሄን አድርጉ አለ። ነቲጃ ነው ይሄ ነቲጃ። እውነተኛ ተናጋሪ አላህን የሚፈራ ሰው ወንጀሉ ይፋቅለታል። ወንጀሉ ከተውበት ውጭ ያሉ በተውባ እንጂ ከከባኢረ ዝኑብ ውጭ ያሉት አላህ ሱብሓነሁ ወተዓላ በዚህ እንትን ይልልናል። ምን ይጠርጋቸዋል? ስራዎቻችን ይስተካከላሉ፣ ዋጋ ያላቸው ይሆናሉ አላሁ ሱብሓነሁ ወተዓላ ዘንድ ማለት ነው። ይሄ የተቅዋና የቀውለን ሰዲድ ውጤት ነው። ዒባደላህ አላህ ሱብሓነሁ ወተዓላን እንፍራው። ብዙ ጊዜ አላህን እንፍራ ተብሏል። ነገም አላህን እንፍራ እንባባላለን፣ ተነገ ወዲያም እንባባላለን። የአላህ ሱብሓነሁ ወተዓላ ቁርአንም ስትገልጸው ያ አዩሀለዚነ አመኑ ተቁላህ ወቁሉ ቀውለን ሰዲዳ ዩስሊሕ ለኩም አዕማለኩም ወየግፊር ለኩም ዙኑበኩም ወመን ዩጢዕላህ ወረሱለሁ ፈቀድ ፋዘ ፈውዘን ዐዚማ። ይህ ቁርአን አንቀጽ ሶሐባ ላይ ብቻ አልቆመም፣ ኢላ የውሚል ቂያማ ይነበባል። ኢላ የውሚል ቂያማ ይሄ ምክር ይቀጥላል። አቦ ትናንትና ሰምቼዋለሁ አይባልም አልኩ። ለምን 1 ሚሊዮን ጊዜ አሰማው? هذا ከላሙላህ የአላህ ንግግር ነው። ወላሂ ወፊህ በረካ ዐዚማ፣ ትልቅ ረድኤት ያለበት ነው። አዳምጠው የምትቀየርበት ነው። ልብህ ሊራራ፣ ልብህ ለቁርአን ክፍት ሊሆን ይገባዋል። አቦ አውቀዋለሁ ይሄን አውቀዋለሁ አይደለም ማወቅ እኮ ብቻ አይደለም እየጠቀመ ያለው አንተዬ። ያወቅነው ምድር ላይ እንስራበት፣ እንለወጥበት ነው፣ እንቀየርበት ነው። ተጓባን አይደል? ስለዚህ ይሄ ነው ዒባደላህ። አላህ ሱብሓነሁ ወተዓላን እንፍራው። በረመዳን የሆነ ነገር መጥቶ ነበር። አዎ የሚታበል አይደለም። ነገር ግን እንደ ረመዳኑ ነን። አሁን ሁሉም እንደ ረመዳኑ ነው። ዒባዳችን ላይ እንደዛ ነን፣ ጀማዓችን ላይ እንደዛ ነን፣ ሶላታችን ላይ እንደዛ ነን። የነበረን ነገር አሁን እንደዛ ነን ወይ? እንደዛ ነን ወይ? እንደው አለላቀል እኮ እንደው የሆነ ነገር እንደው ዝቅ ብትል እንኳ ብትንሸራተት እንደው ተንሸራተተ እቤት እንኳ ለመስገድ ደረጃ የሚደርስ እኮ አለ። ጀማ 5ቱንም ላልሰግድ ይችላለሁ፣ 3ቱን እሰግዳለሁ፣ 2ቷን ግን ቤት እሰግዳለሁ። እንደ ይሄ እንኳ አድርጋ አንልም። ነገር ግን ጭራሽ ከሚተው ሰው ይሻላል። ተገባና ሶላቱን ጭራሽ የሚተው አለ። ጭራሽ ማለት ነው 5 ወቅት ሶላትን ጭራሽ የሚተው ወደ ኋላ የሚያፈገፍጋል። ረመዳን ሆይ አላህ ያገናኘን። በቃ ወደፊት እንገናኝ። ለምን የባለፈውን ዓመት ደግሞ በረመዳን ፋቅ አድርገዋለሁ። ይሄን ፕላን አውጥቶ ይሄዳል። ረመዳን ድረስ ልድረስ እንድረስ አንድረስ አናቀውም ዒባደላህ። ስለዚህ አላህን እንፍራ፣ ምንጊዜም አላህን እንፍራ። አላሁ ሱብሓነሁ ወተዓላን እንፍራው። አላህ ሱብሓነሁ ወተዓላ ተቅዋ ካለን አላህን የምንፈራ ከሆነ ለጌታችን ታዛዥ ከሆን በምንችለው አቅም ግዴታችን የምንወጣ ከሆነ ከክልክላቶቹ የምንታቀብ ከሆነ አላህ ሱብሓነሁ ወተዓላ ብዙ ነገር አስቀምጧል ለኛ ማለት ነው። አንደኛ ጌታችን አላህ ሱብሓነሁ ወተዓላ ሪዝቅ እንደምናገኝበት ተነግሮናል። ምክንያቱም አብዛኛውን ጊዜ ሰዎች መረን የሚለቁት ርዝቅ ፍለጋ ነው። ንግድ ነው ወደ ኋላ የሚያስቀራቸው፣ ትምህርት ነው ወደ ኋላ የሚያስቀራቸው ከሶላት፣ ቢሮ ነው ወደ ኋላ የሚያስቀራቸው፣ ስልጣን ነው ወደ ኋላ የሚያስቀራቸው። ስልጣኑም ሆነ ቢሮውም ሆነ ትምህርቱም ሆነ ንግዱም ሆነ ሁሉም ለአኸራ ሳይሆን
ለሆድ ነው ለሆድ ነው። ወንበርም ላይ ብትቀመጥ ሆድ ነው። ስልጣንም ብትፈልግ አሁንም ሆድ ነው። ትምህርት ቤት ሲሯሯጥም ሆድ ነው። ንግድ ሲሄድም ሆድ ነው። ንግድ ላይ ማር ነጋዴው ሱካር ሲጨምርበት አሁንም ሆድ ነው። ትርፋማ እንዲሆን እኮ ነው ለሆድ ለልብሱ ተቆበለ አይደል? እቅቤ ላይ ሙዝ ቢጨምርም ለሆድ ነው ለሆድ ነው ለሆድ ነው። አዝበርብሮ የቆላውን ጤፍ የደጋ ነው ብሎ የሚሸጠውም ሰውዬ ለሆድ ነው። ሰነፉን በሬ ታታሪ በሬ ነው ብሎ የሚሸጥም አሁንም ለሆድ ነው። በሽተኛ እንስሳን ጤናማ ነው ብሎ የሚሸጥም አሁንም ለሆድ ነው። የሚሰራ ነገር ሁሉ ለሆድ ነው። አላህን ከፈራን ለሆድ አላህ ሱብሓነሁ ወተዓላ አላህ ሪዝቁን ያመጣል። ወለው አነ አህለል ቁራ አመኑ ወተቀው ለፈተህና ዐለይሂም በረካቲን ሚነ ሰማኢ ወልአርድ ወላኪን ከዘቡ ፈአኸዝናሁም ቢማ ካኑ የክሲቡን። አላሁ ሱብሓነሁ ወተዓላ በተከበረ በሆነው ቁርአን የከተሜ ሰዎች አለ በአላህ ቢያምኑ አቂዳቸውን ቢይዙ አሰምረው አቂዳቸውን በሩቡብያውም በኡሉህያውም በአስማው ሲፋቱ የፈጠረን አላህ የሚያስተዳድረን አላህ የሚያስተናብረው አላህ የሚመለከው አላህ የሚሰገደው ለአላህ የሚጾመው ለአላህ የሚማለው በአላህ ስም ስለት ለሱ እርድ ለሱ የምንመካው በሱ ላይ ድረስልኝ እሱን ያዘን እሱን እገዛ የምንጠይቀው ከሱ የምንመካው በሱ ላይ ይህንን ብለው አላህ ከሱ ጋር ተስማሚ የሆኑ ባህሪያቶች አሉ። ፍጡሩን አይመስልም። ይህም ብሎ በዛ አቂዳ የያዙ ይህም ቢያደርጉት ኖሮ አለ አላህ ሱብሓነሁ ወተዓላ ወለው አነ አህለል ቁራ የከተሜ ሰዎች አለ በአላህ ቢያምኑ አመኑ ወተቀው እና አላህን ቢፈሩ ጥንቃቄ ቢኖራቸው በትእዛዛቱ ላይ ትእዛዛቱን ቢፈጽሙ ክልከላውን ቢታቀቡ ለፈተህና ዐለይሂም በረካቲን ሚነ ሰማኢ ወልአርድ አላህ በእነሱ ላይ እንከፍት ነበር አለ። ምንን? ርዝቅን፣ ሲሳይን፣ በረካ ረድኤትን እንለቅላቸው ነበር አለ። ከምድር ከሰማይ ከላይ ዝናብ ከታች እጽዋት እያበቀል እናደርገው ነበር። የፈለገ ቴክኖሎጂ ብትመጥቅ በአየር ላይ ብትሄድ ጠፍር ብትወጣ የግድ ስንዴ ያስፈልግሃል፣ የግድ ዱቄት ያስፈልግሃል፣ የግድ የጤፍ ዱቄትም ይሁን ያስፈልግሃል። በቃ የፈለገ ነገር በለው እንደው የከተማ ቸኮሌትም ይሁን ምንም ይሁን እህል ጋር የተያዘ ነው። እህል መኪና ብትሰራ ድርቅ ከመጣ የካናዳም ስንዴ በለው የዩክሬንም ስንዴ በለው የሩሲያም ስንዴ በለው ድርቅ ካለ መኪና ቆርጥም ቆርቆሮ አትበላ። የግድ ያስፈልጋል። ከሰማይ ዝናብ ያስፈልጋል፣ ከምድር እጽዋት ያስፈልጋል። ዋናው በረካ ምንድነው ብትለኝ ቆርቆሮ አይደለም። ትልቁ በረካ ምንድነው? ሪዝቅ የሚበላ ለፈተህና ዐለይሂም በረካቲን ሚነ ሰማኢ ወልአርድ ከሰማይ ዝናብ በማዝነብ ከምድር እጽዋትን በማብቀል ረድኤቱን እንከፍትላቸው ነበር አለ አላህ። ስለዚህ ያስፈልጋል። መኮረኒ መጣ በቴክኖሎጂ ተሰርቶ በመኮረኒም ይምጣ ፓስታም ይምጣ ቸኮሌትም ይምጣ ዘመናዊ የተለያዩ ምኖች አሉ ባቅላባም ይምጣ ሌላ ምን አለ የሱቅ የተለያዩ ሱፐርማርኬቶች ውስጥ አሉ አይደል? እሽግ ምግቦችም ይምጡ። ከየት ነው የመጡት ብትለኝ ከኋላ ከምድር የመጣ ነው። አፈሩን አይደለም ወደዛ የቀየሩት። የሱፐርማርኬት ዕቃ እሽግ ምግቦች ካፈር አይደለም ከእጽዋት የመጣ ነው። ያ ነው የማይለቀቅ ዋና ነገር። ስለዚህ አላህ ሱብሓነሁ ወተዓላ ይህንን ዚቅን የሸፍን ነበራል። ወላኪን ከዘቡ ነገር ግን አስተባበሏል፣ እንብየዋል። በኩፍራቸው ላይ ቀጠሉ፣ በሽርካቸው ላይ ቀጠሉ፣ በአመጻቸው ላይ ቀጠሉ። እነዛ ከሃዲያን ፈአኸዝናሁም ያዝናቸው አለ፣ ቀጥ አደረግናቸው፣ ቀጣናቸው አለ። ቢማ ካኑ የክሲቡን ሲወነጅሉትና ሲያመጹት በነበረው አመጽ በዛ ያዝናቸው፣ ቀጣናቸው አለ። ድርቅ ይቀጣል ሰው። አሁንም እኮ ተነጋገር መሳሪያም በለው ከአፈርም ይሰራል። ሞባይል ከሶይል ከተለያየ ከአሸዋና ከተለያዩ ነገራቶች ይሰራል። ብረታ ብረት ከተለያዩ የምድር ንጥረ ነገር ነው፣ ግን አትበላው። የሚበላው ምንድነው? እጽዋት የግድ ይበቅላል፣ የግድ ታመርታለህ። በቃ የግድ ይመረታል። ይሄ ደግሞ በመስኖ የሚመረት መስኖ የምን ውሃ ነው? አላህ ያመነጨው። ከየት የመጣ ነው? አላህ ከሰማይ ያዘነበው። የዛ ውጤት ነው። አላህ ሱብሓነሁ ወተዓላ ይህንን ሰጥቷል። የጌታችን ኒዕማ ነው።
የጌታችን የአላህ ኒዕማ እንግዲህ ምርቱን በቴክኖሎጂ ያፍጠኑት የአላህ ሱብሓነሁ ወተዓላ ሥራ የአላህ ሥራ ቴክኖሎጂውን የሚያመርተውን ሰው እየፈጠረው ማን ነው? አላህ ሱብሓነሁ ወተዓላ። እንዲበቅል ያደረገው ማን ነው? አላህ። ማዳበሪያ አመጡ፣ በማዳበሪያ ብዙ ምርት ተመረተ። ማዳበሪያን የፈጠረውን ሰውዬ የፈጠረው ማን ነው? አላህ። ማዳበሪያና እህል እንዲስማሙ ያደረገው ማን ነው? አላህ። አረምን ማጥፊያ የፈጠረው ማን ነው? የፈጠረውን አካል የፈጠረው አላህ ነው። የአላህ ነው ሁሉ። በየትም ዘለልክ፣ በየትም አወረድከው። አቤት ነጭ፣ የነጮች ነገር ይገርማል አልክ። ነጮችን የፈጠረው አላህ። ማዕረጊያው የነገራቶች ሁሉ ማዕረጊያው አላህ ሱብሓነሁ ወተዓላ ዘንድ ነው። ስለዚህ አላህ ለፈተሕና ዐለይሂም በረካት ምን ሰማው። አላህን የፈረሰ ይህን ያደርግለታል። አላህን ሳይፈሩ አላህን እያመፁ አላህን እየወነጀሉ አቂዳን እየተዋጉ የአቂዳን ሰው እየጨፈጨፉ እየገደሉ፣ ነገር ግን አላህ ምርቱን ለቀቀላቸው ምዕራባውያን። ይህ እስቲድራጅ ነው፣ እያሰባቸው ይህ እያሰባ ነው። ለአመፀኛ ሀብት ሲመጣለት፣ ለአመፀኛ ሁሉ በእጁ ሁሉ በደጁ ሲሆን፣ አመፀኛ ሲመቸው ሲደላደልለት አላህ ወዶለት አይደለም። ሰነስተድሪጁ ሚን ሐይቱ ላ ያዕለሙን ላ የሽዑሩን በማያውቁትና ባልተገነዘቡት አቅጣጫ እያሰባናቸው ነው ብሏል አላህ ሱብሓነሁ ወተዓላ። ማስባት መቼ እንደሚጥል እሱ ያውቅበታል። ተግባባን አይደል? ይሄ ነው የተመቸው ሁሉ የተቋሰው እንዳይመስልህ፣ የተቋሰው እንዳይመስልህ። ምናልባትም አላህ ሸርጥ ሲያስቀምጥ አላህን ቢፈሩ ቢያምኑና አላህን ቢፈሩ እንከፍትላቸው ነበር አለ። ሳያምኑና ሳይፈሩ የተከፈተላቸውሳ እነዚህ ማስቢያ ነው አልኩ። እነዚህን እያሞከታቸው ነው፣ እያሞከተ ነው። እንግዲህ አንተ ትቀልባለህ። ሰንጋ እንትን የሚል የለም እንዴ? ሰንጋ የሚቀልብ እኮ አለ። ለምንድን ነው? ለምግብ ቤት ይሸጠዋል። ለቢላዋ ነው እየተዘጋጀ ያለ። የውመማ የሆነ ቀን ለቢላዋ መተኛቱ አይቀርም። ይሄ በሬ ሰባ በቃው ለምግብ ቤት ይሸጠዋል። አለቀ በቃ። ለሰው ቀለብ ነው የሚሆነው። አበላው ማለት እንዲኖርለት አይደለም። ባለቤቱ ወዶት እንዳይመስል ዋጋ እንዳወጣለህ በደንብ ለእርዱ ሰዓት እያዘጋጀው አላሁ ሱብሓነሁ ወተዓላ ይህንን እስቲድራጅ በቃ ፈጣሪ ወዶናል እየተዘናጉ ይቀጥላሉ። አይጥሉ አጣጣል ይጥላቸዋል አላሁ ሱብሓነሁ ወተዓላ። እነማንን እያመፁ የተመቻቸው እያመፁ ምርቱ የመጣላቸው እያመፁ ይሄው ከብረዋል አይደለም ወይ የሚል አይነት ሹብሃ አእምሮ ውስጥ እንዳይኖር። ለዚህ ነው በዚህኛው በኩል ስትመጣ እያልኩ ነው። አላህ ሱብሓነሁ ወተዓላ አላህን እየፈሩት የሰጣቸው ከሆነ በኒዕማው ምናልባትም ሱአለ ኢዕቲራፍ የማሳመን ጥያቄ ይጠየቃሉ እንጂ የውመል ቂያማ አዛብ የለባቸውም። ቅጣት አይደለም የውመል ቂያማ። ለምን? አላህ ይህንን ሪዝቅ የከፈተላቸው በተቅዋ ነውና። ስለዚህ ወንድሞች ተቅዋ ማለት የሪዝቅ መግናጢስ ነው፣ አንዱ መሳቢያ መጎተቻ ነው። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። አላህን የሚፈራ ሰው አላሁ ሱብሓነሁ ወተዓላ ለሱ መፍትሄ ቀዳዳ ያደርግለታል፣ መውጫ። ወየርዙቅሁ ሲሳውንም ይሰጠዋል። ሚን ሐይሱ ላ ያሕተሲብ፣ ባልጠበቀው አቅጣጫ ባልጠበቀው መጠን። አላህን ፍራ፣ አላህ ያሳካልሃል፣ ችግር የለም። በአላህ ያመነ በቀዷ ቀደር ያመነ የርዝቅ ጉዳይ የገባው ነጋዴ የህንዱን መድኃኒት የጀርመን ብሎ አያጭበረብርም። የ25ቱን ብር መድኃኒት 200 የጀርመን ብሎ ይሸጣል። አንተዬ ብዙ አለኮና ነው። ሀታ አንዱ ላይ ያለውን ወረቀት ማህተም ያለበት አለ አይደል? የዚህኛውን ነቅሎ እዛኛው ላይ ይሰፋውና ይሸጠዋል። ጫማ የቻይናውን ጫማ የምን ጫማ ብሎ ይሸጣል። ወይ የጣሊያን ጫማ ነው የቱርክ ጫማ ነው ብሎ ይሸጣል። ይህንን የሚያደርገው በቀዷ ቀደር ያመነ በሪዝቅ ያመነ አላህን የሚፈራ አያጭበረብርም። በቃ ሐቁን የተበላሸ ከሆነ አይኑ የታወረ በሬ ከሆነ አይኑ ግን ችግር አለበት ብለህ መንገር አለበት። በሬው ሰነፍ ከሆነ ሰነፍ ነው ይሄ በሬ ብለህ መናገር አለበት። ሌላ በሬ ነው ብሎ ይሸጠዋል። አሁንም በምን አላመንምና ነው
በምን አላመነም? ያለው እምነቱ በቀዷ ቀደር ያለው እምነቱ ተሸርሽሯል፣ አደጋ ውስጥ ገብቷልና ነው። በአቋራጭ ለመክበር እንደዚህ ይደረጋል እንዴ? አይደረግም። ዒባደላህ አላሁ ሱብሓነሁ ወተዓላን እንፍራ፣ አላህን እንፍራ። በሶላታችን አላህን እንፍራ፣ በንግግራችን አላህን እንፍራ፣ በጎረቤቶቻችን አላህን እንፍራ፣ በእናት በአባቶቻችን አላህን እንፍራ። አላህን መፍራት የሚባለው ብዙ ነገር ውስጥ ይገባልና ዒባደላህ አደራችሁ፣ አደራ አላህን ለመፍራት አንድ ሰበብ የሚሆንን ነገር ደግሞ አጠር አድርጌ ልንገራችሁ። አላህን ለመፍራት ሰበብ የሚሆንን ነገር አልዕልም፣ ዒልም ነው፣ እውቀት ነው። የምንፈራውን ነገር የምንፈራውን ስናውቀው እኮ ነው። አንተ አንድን ነገር ዓለማዊ ሁኔታ ላይ ራሱ የምትፈራው ስታቀው፣ የማታቀው ከሆነ አትፈራም። ህፃናት አሁን እባብ ገመድ ይመስላቸዋል እኮ የምንቀሳቀስ ገመድ አያውቁትም። ከቀመሰ በኋላ የሚያውቃለ ከቀመሰው በኋላ ከወጋቸው በኋላ ጊንጥ ሸረሪት የሚመስለው እኮ አለ። ከቀመሳት በኋላ ካደረገችው በኋላ ይቺ ጅራተ ቁልፍ ክርክር ያላት አደጋ ናት ይላል። ከዛም በኋላ ይረዳል። ከቀመሰው በኋላ ብናቅሳ ብንማርሳ ጊንጥ ይህን ጉዳት ያደርሳል የሚል ነገር የገባው ሰው ጊንጥን ይጠነቀቃል፣ ያውቃል። አፍትሪት እንደዚህ ነው የሚለውን ያወቀ ሰው በቃ አወቀ፣ ይፈራል። አዎ ይፈራል። ይሄን ኢነማ የኽሸላህ ምን ዒባዲህ ልዑለማ፣ አላህን የሚፈሩት አዋቂዎች ብቻ ናቸው አለ አላህ። ኢነማ አዳቱ ሐስር እኮ ነው። ኢነማ የኽሸላህ አላህን የሚፈሩት አልዑለማኡ ዑለማዎች ብቻ ናቸው አለ። ለጉድ ይፈሩታል አላህ ሱብሓነሁ ወተዓላ። ኸሽያ የሚባለው ራሱ አልኸውፍ بالعلم በእውቀት ተሞርክዞ አላህን መፍራት ነው። አላህን የሚፈሩት ያወቁት ናቸው። ሌላው ርዝራዥ ሊኖረው ይችላል። በትክክል አላህን የሚፈሩት ግን አላህን የሚያውቁት ናቸው። አላህ ነው ያለው ይሄንን። አላህ ነው ዓሊም ሁሉ አላህን ይፈራል አይደለም። ነገር ግን አላህን የሚፈሩት ዑለማዎች ብቻ ናቸው አለ። አዎ በትክክል የሚፈሩ በአስማው ሲፋቱ ስትማር ነው፣ ጌታን ስታቀው ነው። በአስማው ሲፋቱ እነሆ ወሰሚዑል በሲር አላህ ሁሉን ተመልካች ሁሉን ሰሚ ነው አለ። ሁሉን ይሰማል፣ የሚያመልጠው ነገር ስለሌለ ስለዚህ ይቅርብ ትላለህ፣ ከንግግር ትቆጠባለህ። አይ አላህ ሁሉንም ያያል፣ አዎ የሚሰወርበት ነገር የለም። አዎ ስለዚህ አላህ ያየኛል ብለህ ትተዋለህ። አስማው ሲፋቱን መማር የግድ ነው። ኢነማ የኽሸላህ ሚን ዒባዲህ አልዑለማ። ስለዚህ ዒልም የሚባል ነገር ለዚህ መሰረት ይሆነናል። የማያውቁት ነገር ልንገርህ። አሁን ያው ቴክኖሎጂ አበዛው፣ ቴክኖሎጂ ተረጨና ነው እንጂ ጉጉፍት ብትሄድ አንበሳ ይታወቃል። ጉጉፍት አንበሳ የጉጉፍት እረኛ ሆነ አንበሳ ምን ያውቀዋል? ምናልባትም አሁን በሞባይል ላይ ካላለ በስተቀር እንጂ ማለት ነው። ደን የለ፣ ውጣ ውረድ የለ፣ ጅረት የለ፣ ምን የለ፣ ደበለጥ ያለ ሜዳ ነው። እዛ ቦታ ላይ አሁን ስለ አንበሳ ብቅ ቢል ምን አይነት ጎፍላ ማህያ መጣ ምናምን ብሎ የሚረዳበት አካባቢ ነው። ምን አይነት አህያ ነው? የፈረንጅ አህያ ነው? ምን አህያ ነው ብሎ ነው የሚረዳው ብዙ ማለት ነው። አያውቅም። አንበሳን አያውቅም። አትፈራው፣ ትቀርበዋለህ። አትሸሸው፣ አታውቀውማ። የማታውቀውን ነገር ትቀርበዋለህ። ወይ ወፈር ያለ በግ ይመስለዋል። አያውቀውማ፣ አይታወቅማ። የማታውቀውን ነገር አትፈራም፣ የምታውቀውን ነው የምትፈራው። በዓለማዊ ሁኔታ ነው የምነግርህ። በዓለማዊ ሁኔታ የማታውቀውን ነገር አታውቀውም፣ የምትፈራው የምታውቀውን ነው። ስታቅ ፍርሃት፣ ጥንቃቄ በድምፅ ራሱ ይረበሻል እኮ። የሚገርመው የበረሃ እንስሳ ልንገርህ፣ ስለማቅ ነው። ወለጋ ላይ ማለት ነው አንበሳ በጣም ያገሳል፣ ያውቁታል እንስሶቹ ራሱ ማለት ነው። በድምፅም ለምደውታል። ወላሂ አንበሳ ሲያገሳ ፍየሎቹ ሽንታቸውን ይሸናሉ፣ በጎቹ ማለት ነው። እንደ በትክክል ያየሁት ነገር እንስሳ ሁሉ ጎሹ ሁሉ እንደዛ ነው አሉ ስሰማ ማለት ነው። ድምፁን ሲሰሙ በጣም ይደነግጣሉ፣ በጣም ማለት ነው። ለምን? ከመስማት አብሮ ከመኖር ከምን የተነሳ ማለት ነው። በጣም የገረመኝ ነገር ያሁን እንስሶች የራሳቸው ማወቂያ የራሳቸው ምን አላቸው፣ አጃኢብ ነገር ማለት ነው። ይህንን የሚገርም ነገር ባሉ ወሬ ሳይሆን ራሴ ቼክ ባደረኩት ማለት ነው። ለምንድን ነው አንበሳ ሲጮህ ሁሉም ያውቃል። ወላሂ ሽንታቸው ያመልጣቸዋል። እንደው በጎቹም እንስሶቹ ሁሉ እንደው ባጠገብ